ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ። መልካሙን ይሹ መጥፎውን ሽሹ፣ ሁሉም መርምረው መልካሙን ያዙ። ክፋት ለማንም በጎነት ነው ሁሉም ሰው አይሙት ለሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ዛሬ ደግሞ በዚህ መልኩ ተገኝተናል። እስኪ አዲስ አበባ ከሳሪስ እስከ ቃሊቲ አብረን እንጓዝ። እንግዲህ ጉዞ ላይ ነው ያለ ነው። አብረን እንንቀሳቀስ ማለት ነው። ከሳሪስ እስከ ቃሊቲ ያለውን ትራንስፖርት ነው የምንጓዘው። እይታ በጋራ እየተመለከትን እንንቀሳቀስ ማለት ነው። ቤቱን ተወዳጆች፣ ቤቱ መልካም ነው። ቤተሰብ መልካም የሆነው እንደዚህም ቦታዎችን ስንጎበኝ እናስጎበኛቸዋለን፣ እናያለን። አይናችንም መልካም ነገር ይፈልጋልና አብረን እንጓዝ። ለድምፄ ይቅርታ ምናልባት ሳሪስ እስከ ቃሊቲ እስከምደርስ ሊለቀኝ ይችላል። ተስፈኛ ነኝ። ስንት ደቂቃ የፈጀን መሰላችሁ? 15 ደቂቃ። ያው መንገዱ ከተዘጋጋ መንገድ እንጂ ቅርብ ነው። ስለዚህ ያው ድምፄን በጉንፋን አማካኝቼ ይቅርታ ይደረግልኛል። እነሆ መንገዳችንን ጀምረናል። ያው ከሳሪስ ነው የተነሳ ነው። ጋቢና ነኝ ያለሁት። ያው ፊት ለፊት እንግዲህ ለመቅረጽ እየሞከርን እያለፍን ነው። የጋቢናውን ልታዩ ትችላላችሁ። የሹፌሩን ግን አላሳያችሁም እንደው በቅጽበት ካልገባ በስተቀር። ያው ፊት ለፊት መስመራችንን እያየን እንጓዛለን። ሳሪስ ቆይተን ሳሪስን ትተናት እያለፍን ነው። በአጋጣሚ ያው ከዚህ ስንንቀሳቀስ እንትን ነበረ፣ ክፍት ነበር፣ ብዙም ትራንስፖርት መጨናነቅ የለም ነበረ። ስለዚህ እየተጓዝን ነው ማለት ነው። አብረን እንጓዝ። እንደዚህ አካባቢዎችን ለማየት በመኪና ከምዞር እንደው የሚቻል ከሆነ በእግር እየተንቀሳቀስኩኝ ነው። በነገራችን ላይ ማየት ደስ የሚለኝ የሚያስደስተኝ ያው እንደዚህ በምናልፍበት ስለምናያቸው ነገሮች እያጋራኋችሁ እናልፋለን ማለት ነው። እኔም ቆይቼ ስለነበረ ምን አየሁ፣ ያው በከተማው እንግዲህ እያየሁ ነበረ። የሆነ ጉዳይ ነበር እዛ አካባቢ የሄድኩት፣ ያው ቅርብም ቢሆን ማለት ነው ሳሪስ አካባቢ እና አዳዲስ ህንጻዎች ያው ይኖራሉ። በሁሉም ከተማ ላይ እንደዛ ይኖራሉ። ሰፋፊ መንገዶች አሁን እንደምናየው ማለት ነው። አሁን ደግሞ ምንድን ነው
የሚባለው አሁን የመጣው አዲስ የግንባታ አይነት ማለት ነው። መንገዶች በሰፊው የሚሆኑበት ኮሪደር ወይዘሮ ኮሪደር ነው አይደል የሚባለው። ሰፋፊ ሆነዋል ማለት ነው። ቀደምት የነበሩ ቤቶች ያው ቦታ ፈቀቅ ብለዋል አዳዲሶች እና ያው አዳዲስ ህንፃዎችም አሉ እናያለን። ሰፋፊ መንገዶችም አሉ። ብዙ ሰዎችንም ያው እናያለን ማለት የሰዎችን እይታ እንደው ሰው በሰው የተገፋፋ ሲያልፍ እያንዳንዱ ፊት ተስታዩት ብቻ የሆነ የሚያስደስት ነገር አለው እና ግን የከተማ እውነተኛ ውበት በሰዎቿ ፈገግታ፣ በትናንሽ ደግነት ተግባርና በየመንገዱ በሚገኙ ታሪኮች ውስጥ እንዳለ ተረዳሁኝ ማለት ነው። ጉዞ በነገራችን ላይ ቦታን ከማየት በላይ ሰውና ህይወትን የማወቅ እድል ይፈጥርና ስንጓዝ ማለት ነው። ቦታን ከማየት በላይ ሰውና ህይወትን የማወቅ እድልን ይፈጥርና ጉዞ። ስለዚህ እስኪ እናንተ ስብት ማለት እንደዚህ ስትጓዙ በምትሄዱበት አካባቢ የጎበኛችሁት ከተማዊ የሆነ ቦታ ውስጥ ፈጽሞ ልትረሱት የማትችሉት አረሰው የምትሉት ማለት ነው በአእምሯችሁ ገጠመኝ ምንድን ነው ካለ ያው አጋሩኝ ማለት ነው። እሺ መልካም እየሄድን ነው፣ ጉዟችንን ቀጥለናል። ያው እያስነጠሰን ምንም እያለ ማለት ነው። ጉንፋን አይጸናብኝም። ኦኬ ነው ይጸናብኛል፣ ጉንፋን ይጸናብኛል። እቀልድበታለሁ እንደዚህ ራቅ ሲለኝ ወይም ሰዎች የያዛቸው ካሉ ጉንፋን ማለት ነው። ናፈቀኝ እንደዛ ነገር እላለሁ። ያው ግን የያዘ ጊዜ የቂም በቀል መሰለኝ አይለቀኝም። ትንሽ ደቆስቆስ ያደርገኛል። እዚህ ጋ መዘጋጋት ነገር አለ። ስለዚህ ቀስ እያል ነው የምናልፈው ማለት ነው። የትራንስፖርት መጨናነቅ ነው የሚባለው። መንገዷ ጠበብን ብላን ቆመናል እና መሄዳችን አይቀርም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚባለው። ያው ቆመን አንቀርም ለማለት ነው፣ ሌላ አይደለም። እና በዚህ በዛሬው ጉዞ ወይም በሌላው ጊዜ እንደዚህ ስጓዝ ማለት ነው ምን አለ መሰላችሁ፣ ሁሉም ሰው የተለየ ፍጥነት አለው። አንዱ ወደ ስራው፣ ሌላው ወደ ትምህርቱ፣ ሌላው ደግሞ ለእንጀራው ይሮጣል ማለት ነው ለየቀኑ እና እንዴት ተምረናል ከፍ ዝቅ ይላል። ያም ሆኖ ግን ማታ ሁሉም ወደ የቤቱ ክችን ይላል ማለት ነው፣ ይገባል። የስራውም ወደ ስራው ሲሯሯጥ የነበረው የትምህርቱም ወደ ትምህርቱ እንደየበዓቱ ነው አይደለም የሚባለው፣ እንደዚህ ወደ ቤቱ ይመጣል። ለማንኛውም መስመሩን መሀል መስመር ይዘን ስትሬት ላይን እየኮመኮመን ወጋችንን ቀጥለናል። አብረን እንጓዝ እና ሌላው ደግሞ ምን መሰላቸው፣ አሁን የተለያዩ ህንፃዎች ይኖራሉ በከተማዎች የቆዩና አሁን የመጡ ህንፃዎችና አንዳንድ ህንፃዎችም አሉ ለጊዜው በኮሪደሩም በተለያዩ መልኩ ለጊዜው ተረስተው የሆኑ ይቀመጡ ተብለው ያየኋቸውም ህንፃዎች ቆየት ያሉ እድሜ ያስቆጠሩ አንጋፋ የሚመስሉ ማለት ነው። እና ከነሱ የተማርኩት ነገር ምንድን ነው፣ አንዳንድ ጊዜ የድሮ ነገሮች ከአዲሶች የበለጠ ታሪክ ይናገራሉ አይመስላችሁም? እኔ እንደዛ ነኝ። ምንድነው የሆነ አባባል አለ፣ የኋላው ከሌለ የፊቱ ከሌለ የለም የኋላው ነው ወይስ የኋላው ከሌለ የለም የፊቱ? እንደዛ ይባላል። ብቻ ግን አሁን ቃሊቲ አካባቢ ነን። ቅዱስ ገብርኤል ቤተ ክርስቲያን ነው ቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን እዚህ ጋር የምናየው ማለት ነው። እነ ውሃ ልማትን አልፈን መጥተን ማሰልጠኛን አልፈን መጥተን በመሀል እያወራሁኝ ሳልነግራችሁ ቃሊቲ ገብርኤል ደርሰናል።
ቃሊቲ አካባቢ የተወሰነ ቆይታ የምናደርግ ይሆናል። ጉንፋንም እየታገለኝ ማለት ነው። እሺ ቀጥለናል። እየተጓዝን ነው ወደ ቸራሊያ እያለፍን ማለት ቸራሊያ ከቅዱስ ገብርኤል ከለጥቆ ወደዛ ያለው ቸራሊያ ነው ወደፊት የምናገኘው ማለት ነው ስንጓዝ። እና እዚህ አካባቢ ደግሞ ወረድ ብለን ስናይ እንግዲህ አንዳንድ ቡና የሚያሸጡ ቦታዎች አሉ እና በአንድ ጎዳና ላይ የቡና ሽታ መጣ። ሳላስበው ቆሜ የተመለከቱ ነገር አንዳንድ ጊዜ ደስታ በትልቅ ነገር አይመጣም፣ በትንሽ ሽታ በትንሽ ፈገግታ ይመጣል። አቢሲኒያ አካባቢ እዚህ ጋር ሰው እያወረደ ነው ወደ አቢሲኒያ ቸራሊያ ብስኩት ታውቃላችሁ? እዚህ አካባቢ ነው ያለውና ዋናው እዚህ ይመስለኛል። የአንዱ የቃሊቲ መገለጫዋ ቸራሊያ ብስኩት ማረሚያ ቤቶቿ እንዳሉ ማለት ማረሚያ ቤቱን ወይም ከርችል ወደ ኋላ ትተን ነው የመጣ ነው። ከኋላ ነው ያለው። በፌዴራል ደረጃ የሚጠራው እስር ቤቱ ማረሚያ ቤቱ ማለት ነው። እና ጉዞ ማለት ኪሎ ሜትር መቁጠር አይደለም፣ ልብን በአዲስ ሀሳብ መሙላት ነው ይላሉ አባቶቻችን። ዛሬ ያየሁት ከተማ ብቻ አይደለም በእውነቱ ያው የተለያዩ መልካም የሆኑ ነገሮችን አዳዲስ አመለካከቶችን ይጨምራል። በአይኔ ሳይ ያው አእምሮዬም የቤት ስራ ይሰራል ማለት ነው። እሺ መልካም ተነስተናል፣ እየቀጠልን ነው። የዚህ ፊት ለፊት ከአዲሱ እንትን አለ አይደል ህንጻ እየተሰራ ያለ እሱ ከሱ ፊት ለፊት ቸራሊያ ነው ያለው ማለት ነው። እና በዚህ አጋጣሚ ከተማሪያዎችን እያየው ነበር በእግሬ እየተንቀሳቀስኩኝ ሳለው አንድ አዛውንት አገኘ። ብዙ አልተናገሩም፣ አንድ ነገር ብቻ አሉኝ ማለት ነው። ልጄ ከተማን ባይነህ ብቻ አትመልከት፣ በልብህም ተመልከት አሉኝ። ያ ቃል አለ ትዝ አለኝ ማለት ነው። እሺ ቀጥለናል ጉዞአችን። እዚህ አካባቢ ያው ትራንስፖርቱ መልካም ነው፣ ግን በነገራችን ላይ ትራንስፖርት ከአዲስ አበባ ከሚጨናነቁባቸው ዋና መስመሮች አንዱ ቃሊቲ መስመር ነው። በዛ አጋጣሚ ከአዲስ አበባ ስንት በሮች አሏት? እስኪ የምታውቁ አጋሩኝ ማለት ነው። የአዲስ አበባ በሮች መውጫ መግቢያ ሸዋ በር፣ ደሴ በር የተባለ የሚጠሩ በሮች አሏት። በጉዞ ላይ የምናወጣው ገንዘብ ይረሳል፣ የምንሰበስበው ትዝታ ግን እስከ መቼም አይረሳም። ትዝታ መልካም ነው። አሁን ያው በመጨረሻ ወደዚህ ወረድ ብለን በመጨረሻ አሁን በእግር ነኝ ያለሁት። ከትራንስፖርት ወርጄ ያለሁኝ አቢሲኒያ አካባቢ ነኝ ያለሁት። የኢትዮ ቴሌኮም ያለበት ማለት ነው። ቃሊቲ ዋናው ኢትዮ ቴሌኮም ዋና ያለበት ማለት ነው። እዛ አካባቢ የተወሰነ ቆይታ እናደርጋለን እዚህ እና አብረን እስኪ አይታየት እናርጋት። ፊት ለፊት የምታዩት ነው አቢሲኒያ ከባንክ ከታች አለ፣ ከጀርባው ኢትዮ ቴሌኮም አለ ማለት ነው። ወደ ኋላ እየተመለስኩ ወደ ቶታል መናኸሪያ ሳይሆን ወደ ኋላ ተመልሼ ወደ ኢትዮ ቴሌኮም ደርሼ እወጣለሁ። እና ምን አለ መሰላችሁ ህይወት ሁል ጊዜ በፍጥነት መሮጥ አይደለም። አንዳንድ ጊዜ ቆም ብሎ መመልከት፣ መስማት፣ ማስተዋል የበለጠ ትርፋማ ያደርጋል። እያንዳንዱ ጉዞ አዲስ ቦታ ብቻ ያሳይም
በራስ ውስጥም አዲስ ነገር ያሳያል ይላል። ህይወት ነው እንትን ነው። በነገራችን ላይ ይዞት ያለፈው ልጁ በለስ ይባላል። እንደየአካባቢችን ላይ ይሆን በለስ ይወዳል። እስኪ የሚወድ በለስ እሺ በሉ ቤተሰብ ስለነበረን ቆይታ አመሰግናለሁ። በሌላ ጉዞ እስከምንገናኝ መልካም ጊዜ። ቤቱን ተወዳጁ አክባሪ ያክብርልን። ከሳሪስ ቃሊቲ ነበረን ቆይታ ይህን ይመስላል። ሰላም ሁኑ። ቸር ተመኙ፣ ቸር እንድታገኙ። መልካሙ ነሽ መጥፎች ሁሉም መርምሮ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ሰላም ሁኑልኝ። ቸር ይግጠመን።